ኢትዮጵያ አደገኛ የአየር ጥቃት ተፈጸመባት፣ ንጹሃን ተገድለዋል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ እየተፈጸመ ያለውን ግድያና በደል በተመለከተ የሀገሪቱ መንግስት የአስቸኳይ ጥበቃ ጥያቄ ማቅረቡ አስታወቀ። የኢራን ጦርነት በሶማሊያ የባህር ላይ ውንብድና ዳግም እንዲባባስ ምክንያት መሆኑ የአውሮፓ ህብረት የባህር ኃይል አስጠነቀቀ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ ሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ፌዴራል ፖሊስ ከሶማሊያ፣ ሶማሌላንድ እና ደቡብ ሱዳን ፖሊሶችን ተቀብሎ በዩኒቨርሲቲ እያሰለጠንኩ ነው አለ። የኢትዮጵያ ፌዴራል ፖሊስ ከራስ አልፎ ከጎረቤት ሀገራት የመጡትን የሚያሰለጥን የስልጠና ተቋም መገንባቱን የተናገረ ሲሆን አሁን ላይ ሶማሌና ደቡብ ሱዳን ጨምሮ የተለያዩ ሀገራት ፖሊሶችን እያሰለጠንኩ ነው ሲል አስታወቀ። የተቋሙ ዩኒቨርሲቲ አድርጓቸዋል በተባሉ ሪፎርም ስራዎች አቅሙን በማሳደግ የሚሰጠውን ስልጠና በማስፋፋት ላይ እንደሆነ ተገልጿል። የኢትዮጵያ ፖሊስ ዩኒቨርሲቲ የፖሊስ ሰራዊቱ በእውቀትና በክህሎት ለማበልጸግ በትምህርት ጥራትና በሪፎርም ስራዎች ላይ ትኩረት አድርጎ እየሰራ መሆኑን አስታውቋል። ተቋሙ የሀገር ውስጥ አቅምን ከመገንባት ባለፈ የቀጠናዊ ትስስር ማዕከል በመሆን ከደቡብ ሱዳን፣ ከሶማሊያና ከሶማሌላንድ የተውጣጡ ሰልጣኞች በመጀመሪያና ሁለተኛ ዲግሪ እያሰለጠነ እንደሚገኝ ገልጿል። ይህ የተባለው በትናንትናው ዕለት የተቋሙ የ9 ወራት የስራ ክንውን ሪፖርቱን በህዝብ ተወካዮች ምክር ቤት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ተቋሙ በሪፖርቱ ከሀገር ውስጥ ወንጀል መከላከል ምርምር እንዲሁም እስከ ዓለም አቀፍ ወንጀሎች በኢንተርፖል የሚፈለጉ ሰዎችን በመያዝ አበረታች ስራ መስራቱን አስታውቋል። እንደ ፌዴራል ፖሊስ ዋና ኮሚሽነር ደመላሽ ገብረ ሚካኤል ከሆነ አሁን ላይ ተቋሙ ከራስ አቅም አልፎ ለሌሎች ሀገራት የማሰልጠን ያለው ተቋም እንደተገነባ ነው። ኮሚሽነሩ በአሁኑ ወቅት የደቡብ ሱዳን፣ ሶማሊያ እና ሶማሊላንድን በተለይ ሶማሊያ እንደ አጠቃላይ ወስደን ለሁለት ሀገራት ፖሊሶች ስልጠናዎችን እየሰጠን ነው የምንገኘው ብለዋል። ከነዚህ ሀገራት የተወጣጡ 61 ሰልጣኞች በመጀመሪያና ሁለተኛ ዲግሪ እየሰለጠኑ እንደሚገኙ አመላክተዋል። ፖሊስ የ2022 ራዕይ ነድፎ እየተንቀሳቀሰ ነው የተባለ ሲሆን ይህም በአፍሪካ ካሉ ምርጥ 5 የፖሊስ ተቋማት ውስጥ አንዱ መሆን እንደሆነ ተናግሯል። ይህን ለማሳካት የተለያዩ ቴክኖሎጂዎችን ከመጠቀም እስከ ተቋማዊ ሪፎርምና ስልጠና ድረስ እየተተገበረ መሆኑን ጠቁመዋል። ከዚህ በተጨማሪም ፌዴራል ፖሊስ አዳዲስ የቴክኖሎጂ እና የጸጥታ አደረጃጀቶችን ወደ ስራ አስገብቷል ያለ ሲሆን የኮስት ጋርድ ዲፓርትመንት ወይም የባህር ጠረፍ ጠባቂ ክፍል ዘመናዊ ጀልባዎችን በመታጠቅ በታላቁ የኢትዮጵያ ህዳሴ ግድብ ላይ የጥበቃ ስራውን እያከናወነ እንደሚገኝ ገልጿል። በአሁኑ ወቅት ከአጭር ስልጠናዎች እስከ ፒኤችዲ ወይም 3ኛ ዲግሪ ደረጃ የሚደርሱ 41 የትምህርት ፕሮግራሞችን በመስጠት ላይ ይገኛል። ይህ የፕሮግራሞች ቁጥር ካለፈው ዓመት በተጨማሪ አዳዲስ የትምህርት አይነቶች ያካተተ ነው የተባለ ሲሆን ከውጭ ሀገራት ጭምር ተማሪዎችን እየተቀበለ እያስተማረ ነው ሲል ዋና ኮሚሽነሩ ተናግረዋል። ፖሊስ በአሁኑ ወቅት 9 የፒኤችዲ፣ 158 የሁለተኛ ዲግሪ፣ 1395 የመጀመሪያ ዲግሪ እንዲሁም ከ200 በላይ የዲፕሎማ እና ሌሎች ደረጃዎች ሰልጣኞችን ጨምሮ በአጠቃላይ 2830 ተማሪዎች ትምህርታቸውን በመከታተል ላይ ይገኛሉ ብለዋል። በርካታ ሰልጣኞች በቅርቡ ፕሬዚዳንት ታዬ አጽቀ ሥላሴ በተገኙበት እንደሚመረቁም ታውቋል። ዩኒቨርሲቲው የሪፎርም ስራውን ውጤታማ ለማድረግ የአካዳሚክ አቅሙን ሲገነባ ቆይቷል ብለዋል። ይህም ቀደም ሲል አንድ ብቻ የነበረው የ3ኛ ዲግሪ ምሁራን ቁጥር ወደ 12 እንዲያድግ አድርሻለሁ ብሏል። ተቋሙ ለአገልግሎቱ ቅልጥፍና ይረዳል የሚላቸውን ሁሉ ተግባራዊ እንደሚያደርግ ተናግሯል። በቅርቡ በእንግሊዝኛ፣ በፈረንሳይኛ፣ በአረብኛ እና በቻይንኛ ቋንቋዎች ስልጠና ለመጀመር ዝግጅቱን ማጠናቀቁን አስታውቋል። መንግስት የደረቅ ወደቦችን ወደ አንድ ማዕከል በማምጣት ወጪን በመቀነስ መስራት እንዳለበት ተገለጸ። መንግስት የደረቅ ወደቦችን ሲጠቀም የመነሻና መዳረሻ ቦታዎችን በትኩረት በመለየት ወጪ ቆጣቢ ወይም አትራፊ በሆነ መንገድ መሆን አለበት ሲሉ የምጣኔ ሀብት ባለሙያዎች ገልጸዋል። በሌሎች ሀገራት የደረቅ ወደቦች የሚገነቡት በባለ ሀብቶች ነው ሲሉ የተናገሩት የምጣኔ ሀብት ባለሙያው ዶክተር ቆስጦንጦኒዮስ በር ተስፋ ናቸው። መንግስት አትራፊ እንዲሆን ከተፈለገ የደረቅ ወደቦችን በኢንቨስትመንት መልኩ መሰራት አለበት ብለዋል። የኢንቨስትመንትና ቢዝነስ አማካሪው አቶ ከፍያለኝ ኃይሉ በበኩላቸው የተበታተኑ የደረቅ ወደቦችን ወደ አንድ ማዕከል በማሰባሰብ ጊዜን ቆጣቢ በማድረግ ኢኮኖሚክ ተጠቃሚነትን ማረጋገጥ ያስፈልጋል ሲሉ ተናግረዋል። እንደ ሀገር የደረቅ ወደቦችን ማልማት የሚያበረታታ ቢሆንም እቃዎችን ካሉበት ቶሎ በማንሳት የውጭ ምንዛሬን ከብክነት መታደግ ይጠበቃል ሲሉ የጠቆሙት ደግሞ ሌላኛው የምጣኔ ሀብት ባለሙያ አቶ ዘላለም በቀለ ናቸው። እንደ ሀገር የኢኮኖሚ ተጠቃሚነትን ማረጋገጥ ይቻላል ሲሉ የተደመጡት የምጣኔ ሀብት ባለሙያዎቹ መንግስት የጭነት እቃዎችን በብዛት ከየት እንደሚነ
እንደሚነሱ በመለየት በየቦታው የተበታተኑ የደረቅ ወደቦችን ወደ አንድ ማዕከል በማምጣት ወጪ መቀነስ እንደሚጠበቅበት ጠቁመዋል። የሞጆ ደረቅ ወደብ ግንባታ ተጠናቆ በቅርብ እንደሚመረቅና ወደቡ በስፋቱ በሚያንቀሳቅሰው የኮንቴነር አቅም እንዲሁም በዘመናዊነቱ እጅግ ከፍተኛ አቅም ያለው መሆኑን ጠቅላይ ሚኒስትር አብይ አህመድ በቅርቡ መናገራቸው አይዘነጋም። የሱዳን ጦር በቤንሻንጉል ጉሙዝ ክልል የድሮን ጥቃት መፈጸሙ ተገለጸ። በንጹሃን ላይም ጉዳት ማድረሱ ተነግሯል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ድንበር ተሻጋሪ ተጽዕኖውን እያሳረፈ ባለበት በዚህ ወቅት የሱዳን መደበኛ ጦር በኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ ተደጋጋሚ የድሮን ጥቃቶችን መፈጸሙ ተዘገበ። መሰረት ሚዲያ የአካባቢው ነዋሪዎች ዋቢ በማድረግ እንደዘገበው በዚህ ጥቃት የሰው ሕይወት መጥፋቱንና በንጹሃን ዜጎች ላይ ከፍተኛ ጉዳት መድረሱን አመላክቷል። ይህ ጥቃት የተፈጸመው የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚንቀሳቀሰውን ከጄኔራል መሐመድ ሐምዶን ዳጋሎ ወይም ሐሚቲ ጋር የሚወግነው የፈጣን ደራሽ ኃይሎች አርኤስኤፍ ወታደራዊ ይዞታዎችን ለማጥቃት የወሰደው እርምጃ እንደሆነ ተገልጿል። ሰሞኑን ሮይተርስ የዜና ወኪል ባወጣው ዘገባ በቤንሻንጉል ጉሙዝ ክልል ውስጥ የፈጣን ደራሽ ኃይሎች ወታደራዊ ካምፕ መኖሩና ይህም ለሱዳን ጦር ስጋት መሆኑን ጠቁሞ ነበር። የሱዳን ጦር በዚህ የጦር ስፍራ ላይ ያነጣጠረ ጥቃት መፈጸሙ ቢነገርም በተግባር ግን ጥቃቱ ንጹሃን በሚኖሩባቸው አካባቢዎች ላይ ማረፉን ነዋሪዎቹ ቅሬታቸው እያሰሙ ይገኛሉ። እንደ ነዋሪዎቹ ገለጻ የድሮን ጥቃቱ በተደጋጋሚ የተከሰተ ሲሆን በዚህም ምክንያት ለህልፈት ህይወት የተዳረጉ ሰዎች ጨምሮ በርካታ ዜጎች ከባድና ቀላል የአካል ጉዳት ደርሶባቸዋል። ጥቃቱ የሰላማዊ ሰዎችን መኖሪያና ንብረት ማውደሙንም ዘገባው ያመላክታል። የሱዳን ጦር ጠላቶችን እያደንኩ ነው በሚል የሚፈጽመው እርምጃ በኢትዮጵያ ሉዓላዊነት ግዛት ውስጥ መሆኑና በንጹሃን ላይ ጉዳት ማድረሱ በአካባቢው ህዝብ ዘንድ ከፍተኛ ስጋትና ድንጋጤን ፈጥሯል። እስከ እሁድ ድረስ የኢትዮጵያ መንግስት ሆነ የሱዳን የጦር ኃይሎች በጉዳዩ ላይ በይፋ የሰጡት ማብራሪያ ባይኖርም የድንበር አካባቢ ደህንነት ሁኔታ ከጊዜ ወደ ጊዜ አሳሳቢ እየሆነ መምጣቱ ተከታታይ ዘገባዎች ያሳያሉ። በሱዳን ያለው ግጭት ወደ ጎረቤት ሀገራት የመስፋፋት አዝማሚያ ማሳየቱንና የውጭ ኃይሎች ድንበር ተሻጋሪ ጥቃቶችን መፈጸማቸው ለቀጠናው ሰላምና መረጋጋት አደገኛ ሁኔታን ሊፈጥር እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ጥቃቱ የተፈጸመባቸው አካባቢዎች ነዋሪዎች መንግስት የዜጎችን ደህንነት እንዲያስከብርና ከድንበር ማዶ የሚመጡ ጥቃቶችን እንዲያስቆም ጥሪ እያቀረቡ ነው። ይህ ክስተት በኢትዮጵያ በሱዳን መካከል ያለውን ዲፕሎማሲያዊ ግንኙነትና የድንበር ደህንነት ትብብር በቀጣይ ምን ሊሆን እንደሚችል ትልቅ ጥያቄ አስነስቷል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ እየተፈጸመ ያለውን ግድያና በደል በተመለከተ ለሀገሪቱ መንግስት የአስቸኳይ ጥበቃ ጥያቄ ማቅረቡ አስታወቀም። ከሰሞኑ 4 ኢትዮጵያውያን በግፍ ስለመገደላቸው የሚያሳዩ ዘገባዎች ሲወጡ ነበር። የግድያው ድርጊቱን የሚያሳዩ ምስሎች በማህበራዊ ሚዲያ የተሰራጩ ሲሆኑ ድርጊቱ በኢትዮጵያውያን ዘንድ ከፍተኛ ድንጋጤን ፈጥሯል ተብሏል። በተገደሉት ኢትዮጵያውያን ጉዳዩ ጥልቅ ሐዘን እንደተሰማው የገለጸው ኤምባሲው ትናንት ረቡዕ ሚያዝያ 21 ቀን 2018 ዓ.ም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም። ኤምባሲው ለደቡብ አፍሪካ መንግስት በጻፈው ደብዳቤ ግድያው የፈጸሙ አካላት በአስቸኳይ ተለይተው ለህግ እንዲቀርቡ፣ የምርመራ ውጤት እንዲገለጽለትና ችግር በሚታይባቸው አካባቢዎች ለሚኖሩ ኢትዮጵያውያን ልዩ ጥበቃ እንዲደረግ ጠይቋል። በሀገሪቱ ከቅርብ ጊዜ ወዲህ በስደተኛው አፍሪካውያን ላይ የሚሰነዘር መጤጠል ወይም ዜኖፎቢያ ጥቃቶች መበራከታቸው የጠቀሰው ኤምባሲው ግድያው ከዚህ እንቅስቃሴ ጋር የተያያዘ ሊሆን እንደሚችል ጠቁሟል። በሌላ በኩል የደቡብ አፍሪካ መገናኛ ብዙሃን ጥቃቱ ከተደራጀ ወንጀል ወይም ከዝርፊያ ጋር ሊያያዝ ይችላል ባይ ናቸው። ኤምባሲው በደቡብ አፍሪካ የሚኖሩ ኢትዮጵያውያን አሁን ላይ ውጥረት እስኪረግብ ድረስ ከወትሮ በተለየ መልኩ ጥንቃቄ እንዲያደርጉ፣ እርስ በርሳቸው እንዲተባበሩና ከሀገሪቱ የጸጥታ አካላት ጋር በቅርበት እንዲሰሩም አሳስቧል። የኢራን ጦርነት በሶማሌ የባህር ላይ ውንብድና ዳግም እንዲባባስ ምክንያት መሆኑ የአውሮፓ ህብረት የባህር ኃይል አስጠነቀቀ። በኢራን ላይ እየተካሄደ ያለው ጦርነት በሶማሌ የባህር ጠረፍ ላይ በባህር ወንበዴነት ድርጊት ዳግም መባባስ አስተዋጽኦ እያደረገ መሆኑ የአውሮፓ ህብረት የባህር ኃይል ተልዕኮ ማስታወቁን ብሉምበርግ ዘገበ። ይህ ሁኔታ በዓለም ላይ እጅግ ስራ በሚበዛባቸው የንግድ መርከቦች መተላለፊያ መስመሮች ላይ የደህንነት ስጋት ደቅነዋል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ወይም ዩኬኤምቲኦ መረጃ እንደሚያመላክተው ባለፈው ሳምንት ብቻ ቢያንስ 3 መርከቦች በባህር ወንበዴዎች መያዛቸው የተረጋገጠ ሲሆን ታጣቂዎቹ በ2 የጭነት መርከቦችና በ1 የነዳጅ ጫኝ መርከብ ላይ መውጣታቸውን ተመላክቷል።
ጥቃቶቹ የተፈጸሙት በሶማሌ በከፊል ራስ ገዝ በሆነችው የፑንትላንድ ግዛት በሚገኙ ኤል ማሪዮ እና ጋራድ አካባቢዎች ሲሆን ስፍራዎቹ እንደ አውሮፓውያን አቆጣጠር በ2000ዎቹ ማብቂያ ላይ ለባህር ወንበዴነት ተግባራት በስፋት የሚታወቁ ማዕከላት ነበሩ። ለዚህ ድርጊት መጨመር መነሻው ቀደም ሲል ከሁቲ አማጽያን ጥቃት ጋር ተያይዞ የነበረ ቀጠናዊ አለመረጋጋት ሲሆን አሁን ደግሞ በሆርሙዝ የባህር ሰርጥ አካባቢ ያለው ውጥረት ሁኔታውን ይበልጥ አባብሶታል። ከ2008 ጀምሮ የሶማሊያን ባህር ሲጠብቅ የቆየው የአውሮፓ ህብረት የባህር ኃይል ኦፕሬሽን አትላንታ ኢዩ ናቫፎር ጠንካራ የሀገር ውስጥ የባህር ኃይል አለመኖሩ ለችግሩ መባባስ እንደ አንዱ ምክንያት ጠቅሷል። የአውሮፓ ህብረት የባህር ኃይል ለቀረቡለት ጥያቄዎች በኢሜይል በሰጠው ምላሽ ይህ ሁኔታ ወታደራዊ ትኩረት ከአካባቢው የተዘናጋ እንዲመስል ስለሚደረግ የባህር ወንበዴ ቡድኖች አጋጣሚው እንደ እድል ሊጠቀሙበት ይችላሉ ብለዋል። በተጨማሪም ህገወጥ የአሳ ማጥመድ ተግባራት ለስጋቱ መጨመር ሌላው ምክንያት መሆናቸውንም አመላክቷል። የድርጊቱ ዳግም ማገርሸት በቀጠናው ያለውን የማያቋርጥ ስጋት የሚያጎላ ነው። የዓለም አቀፉ የንግድ ምክር ቤት አካል የሆነው ዓለም አቀፍ የባህር ላይ ቢሮ ወይም አይኤምቢ የሶማሌ የባህር ወንበዴ ቡድኖች አቅምና ፍላጎት አሁንም እንደቀጠለ ነው ሲል አስጠንቅቋል። ቢሮ ለብሉምበርግ በሰጠው ማብራሪያ የባህር ወንበዴዎች መርከቦች ተገቢውን የጥበቃ መመሪያ እየተከተሉ መሆኑና የግል የታጠቁ የደህንነት ቡድኖችን መጠቀማቸው ለመፈተሽ ሙከራ ማድረጋቸውን እንደሚቀጥሉ ገልጿል። ምንም እንኳን ጥቃቶቹ ቢጨምሩም የአውሮፓ ህብረት የባህር ኃይል በአሁኑ ወቅት የባህር ወንበዴነት ድርጊት ሙሉ በሙሉ ከመጥፋት ይልቅ በቁጥጥር ስር ያለ ነው ያለ ሲሆን በእርግጥ አሁን ያለንበት ሁኔታ እንደ አውሮፓውያን አቆጣጠር በ2010ዎቹ ከነበረው ጋር ተመሳሳይ አይደለም ሲሉ ሁኔታውን አብራርተዋል። አሁን ደግሞ ወደ ቢዝነስ ዘገባችን እናልፋለን። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋጋን ስንመለከት ዶላር 153 ብር ከ4 ሳንቲም እየተገዛ 156 ብር ከ4 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 203 ብር ከ2 ሳንቲም እየተገዛ 207 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ 179 ብር ከ4 ሳንቲም እየተገዛ 183 ብር እየተሸጠ ይገኛል። የስዊስ ፍራንክ 190 ብር ከ6 ሳንቲም እየተገዛ 194 ብር ከ4 ሳንቲም እየተሸጠ ይገኛል። ዲናር 491 ብር ከ2 ሳንቲም እየተገዛ 501 ብር እየተሸጠ ይገኛል። ዩዋን 22 ብር እየተገዛ 22 ብር ከ4 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ7 ሳንቲም እየተሸጠ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለዕለቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።